ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? መልካም ሞላን የሚያዝያ 10 2018 ዓ.ም የዕለቱን ዜናዎች ይዤ ቀርብ ያለው እንድትከታተሉኝ በአክብሮት ጋብዛችኋለሁ። በዛሬው ዜናዎች የፋኖ ተጋድሎ መረጃዎችን ይዘናል። እንደዚሁም ኢትዮጵያ በዓለም አቀፍ ተቋም ልትከሰስ መሆኑን ተሰምቷል። መረጃዎችን ወደ እናንተ እናደርሳለን። ጀዋር መሐመድ በኦሮሚያ ክልል እየተፈጸሙ ያሉ የሰብአዊ መብት ረገጣዎችን በተከታታይ እያወጣ ይገኛል። እሱንም እናካፍላችኋለን። ሆርሙዝ በድጋሚ መዘጋቱ ተሰምቷል። ስለሱም ዝርዝር መረጃ አለን። እንድትከታተሉን በአክብሮት ጋብዛችኋለሁ። በዚህ አጋጣሚ ቻናላችንን ሼር፣ ላይክ እና ሰብስክራይብ ያደረጋችሁ በጣም እናመሰግናለን። እንደዚሁም የማበረታቻ አስተያየት የምትጽፉልኝ ሁላችሁንም አመሰግናለሁ። ሁልጊዜም አነባለሁ። ስለምትሰጡኝ አስተያየት፣ ስለምታበረታቱን ከዚህም በላይ ቀጥለን እንድንሰራ አስተያየታችሁን ስለምትሰጡ ሁልጊዜም እናመሰግናለን። በጣም አመሰግናለሁ። የእናንተ አስተያየት ለእኔ ብርታት ነው። ከልብ አመሰግናለሁ። አሁንም ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን እንድትቀጥሉ በአክብሮት አሳስባለሁ። ወደ ቀዳሚው ወደ ፋኖ መረጃዎች አልፋለሁ። ወደ ቀዳሚው ዜና አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በሳሊ ከተማ በአገዛዙ ኃይሎች ላይ ጥቃት መፈጸሙ ታውቋል። በራስ አርበኛ ከፍ ያለው ደሴ ልዩ ዘመቻ የተሰየመው ከሳሊ እስከ ጎብጎብ የተደረገው ተጋድሎም በድል መጠናቀቁም ተሰምቷል። በተለይም በሳሊ ከተማ የብልጽግና አገዛዝ በድሮንና በከባድ መሳሪያ የሚጨፈጭፈውን ሕዝብ ምረጠኝ በሚል የምርጫ ካርድ ሊበትን መዘጋጀቱን ተከትሎ የፋኖ ኃይሎች ጥቃት መፈጸማቸውን የደረሰን መረጃ ያሳያል። መመታቱን ተከትሎ የብልጽግና አገዛዝ በንጹሐን ላይ የበቀል እርምጃ መውሰዱን ተሰምቷል። በተለይም ሞልጌታ መዝገቡ የተባሉ የባለ እግዚአብሔር ቤተክርስቲያን አገልጋይ፣ ዲያቆን ዮሴፍ አለምነው የተባሉ የባለ እግዚአብሔር ቤተክርስቲያን ቀዳሽ፣ ዲያቆን ምኞት ንጉሴ የተባሉ የባለ እግዚአብሔር ቤተክርስቲያን አገልጋይ ቀዳሽ ናቸው። እንዲሁም አቶ ያልዬ ደጀኔ፣ አቶ አልዬ ደሳሉ፣ አቶ መልካሙ ቢሆነኝ፣ ሐኪም ታደሰ ዋጋሪ የተባሉ እነዚህ ካህናቶችና ሌሎችም ምዕመናንን የብልጽግና አገዛዝ በግፍ መረሸኑን የደረሰን መረጃ ያሳያል። ወደ ተከታዩ መረጃ አልፋለሁ። ሚኒሊክ ዕዝ 105ኛ ኮር በልጓማ ከተማ በአካሄደው ተጋድሎ በርካታ ያገዛዙ ኃይል ሙትና ቁስለኛ መሆናቸው ተሰምቷል። 2 የብልጽግና ተሽከርካሪዎችም መውደማቸው ታውቋል። አፋብን ሚኒሊክ ዕዝ 105ኛ ኮር ስር ከሚገኙ ከ33ኛ ክፍለ ጦርና ከ71ኛ ክፍለ ጦር የተውጣጡ አሃዶች በጋራ በመሆን ትናንት ሚያዝያ 8 2018 ዓ.ም በልጓማ ከተማ በወሰዱት ጥቃት የአገዛዙን ኃይል ማሽመድመዳቸው ታውቋል። በከተማዋ የ33ኛ ክፍለ ጦር አርበኞች የአገዛዙን ኃይል በስልታዊ ማጥቃት 3 እና 4 ቦታ ቆርጠው ሲመቱት እንደነበረም ተሰምቷል። በተመሳሳይ 71ኛ ክፍለ ጦር አርበኞች በከተማ ውጊያ ከመሳተፍ ጀምሮ ተጨማሪ አገዛዙ ኃይል እንዳይገባም ሆነ ከውስጥ ያለው እንዳይወጣ በማድረግ ከፍተኛ ጀብዱ ፈጽመዋል። በተጋድሎ አንድ አይሲዙ እና አንድ ወታደራዊ ፓትሮል ሙሉ ወታደሮች ከነተሽከርካሪዎቹ ከጥቅም ውጭ መደረጋቸው ተሰምቷል። የፋኖ የከተማ ውስጥ ለውስጥ ውጊያ መሐንዲሶቹ በፊት አውራሪነት በመሩት በዚህ ተጋድሎ የአገዛዙ የቁም ምሽግን ጨምሮ በርካታ መሳሪያዎቹ እንዲወድሙ ሆነዋል። ሁልጊዜም የብልጽግና አገዛዝ እንደሚያደርገው በውጊያ ከተሸነፈ በኋላ በንጹሐን ላይ የዘፈቀደ የሞርተር ድብደባ ፈጽሟል። በንጹሐን ላይ የሰው ሕይወትና የንብረት ጉዳት መድረሱም ተሰምቷል። ኢትዮጵያ በአበዳሪዎቿ ልትከሰስ መሆኑ ተሰምቷል። ኢትዮጵያ የተበደረችውን የ1 ቢሊዮን ዩሮ ቦንድ መክፈል ባለመቻሏ ምክንያት አበዳሪዎቿ የክስ ሂደት መጀመራቸውን ብሉምበርግ ዘግቧል። ውይይት እየተደረገ የነበረ ቢሆንም መግባባት ላይ አለመደረሱም ታውቋል። በዲሴምበር 2023 ብድር መክፈል ከማይችሉ ሀገራት ተርታ ተሰልፋ ነበር። ሕጋዊ እርምጃ ለመውሰድ እርምጃዎች ወይም የፍርድ ሂደቶች መጀመራቸው ለኢትዮጵያ ከባድ ይሆናል ተብሏል። በእንግሊዝ ፍርድ ቤቶች ክስ ለመመስረት እቅድ መያዙን አበዳሪዎቹን ጠቅሶ ብሉምበርግ ዘግቧል። ከ2 ዓመት በፊት 33 ሚሊዮን ዶላር ዩሮ ቦንድ ወለድ መክፈል አለመቻሉን ተከትሎ ኢትዮጵያ ከአፍሪካ ውስጥ ብድራቸውን መክፈል ካልቻሉ 3 ሀገራት አንዷ ሆና መመዝገቧ ይታወሳል። የአርቲስት ቴዎድሮስ ካሳሁንን ሙዚቃ ከፍታቸዋል የተባሉ የሬስቶራንት ባለቤቶችና በመንገድ ላይ እየሰማችሁ ሄዳቸዋል የተባሉ የአዲስ አበባ ነዋሪዎች በአፈሳ እየታሰሩ መሆኑ ተሰማ። ሚያዝያ 8 2018 ዓ.ም አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን መልቀቁ ይታወሳል። ይህንን ተከትሎ የብልጽግና አገዛዝ ካድሬዎች ከፍተኛ ጭንቀት ውስጥ መግባታቸውን ተከትሎ የአፈና ስራ መጀመራቸው ታውቋል። በተለይም በአዲስ አበባ ሌሊቱን ሙሉ ፍተሻ እየተካሄደ እንደነበረ የሚገልጹት ምንጮች የቴዲ አፍሮ ዘፈንን ሲሰማ የተገኘ
ዩቲዩቡ ተፈትሾ እየታሰረ መሆኑ ተገልጿል። እስካሁንም ከ100 በላይ የሚሆኑ የአዲስ አበባ ነዋሪዎች በጅምላ ታፍሰው ያሉበት እንደማይታወቅ ተገልጿል። በተያያዘ መረጃ የቀድሞ የኦሮሞ ብልጽግና ከፍተኛ ባለስልጣን የነበረው ዶክተር ሚልኬሳ ቴዲ አፍሮን በተመለከተ አዲስ መረጃ አውጥቷል። አብይ አህመድ ለስልጣኔ ያሰጉኛል ያላቸውን 42 ታዋቂ ሰዎች ለመግደል ዝርዝር አዘጋጅቶ እንደነበረ የገለጸው ሚልኬሳ ከነዚህም ውስጥ አንዱ ቴዲ አፍሮ መሆኑን ገልጿል። ዶክተር ሚልኬሳ በሆርን ኮንቨርሴሽን ተከታዩን መረጃ አሰራጭቷል። ምንድን ነው አብይ ልክ ወደ ስልጣን ሲመጣ መገደል ያለባቸው ሰዎች ብሎ ሊስት አውጥቶ ነበር። እነኚህ ሰዎች ካልሞቱ የኔ ስርዓት አይገነባም ብሎ አብይ የኔ ስልጣን መሰረት አይኖረውም ብሎ ያሰበውን የሰው ስም ዝርዝር አውጥቶ መገደል አለባቸው ብሎ የያዘ የሞት መዝገብ ነበረው አብይ። እነኚህ ሰዎች ደግሞ ይገደሉና ገዳዩ ማን ነው ከተባለ አይዘር ወይ ህዋት ወይ ኦነግ ሸኔ ይባላል ብሎ የያዘው። ነገሩን በዲቴል ልሂድበት። ይህንን እኔ የሰማሁት ከሽመልስ አብዲሳ ራሱ። ሽመልስ አብዲሳ የአብይ ጠቅላይ ሚኒስቴር ጽህፈት ቤት እንትን በነበረበት ጊዜ የጽህፈት ቤቱ ኃላፊ በነበረበት ጊዜ ያው ሻይ ቡና ስንል ነበር። እኔና አንድ ደረጀ ገረፋ የሚባል ልጅ ነበር። አብረን ምሳ እየበላን መሰለኝ። ሽመልስ ምንድን ነው የሚለው? አብቹ እኮ የህዋትን ምስጢር አገኘ ብሎ ያወራል። ምንድን ነው ብለን ስንጠይቅ ህዋቶች መቀሌ ቁጭ ብለው እዚህ አዲስ አበባ ላይ ሰውን መግደል ይፈልጋሉ፣ ሸኔንም በመጠቀም ሰውን መግደል ይፈልጋሉ። ከገደሉ በኋላ ህዝቡ እንዲያምጽ ለማድረግ ታዋቂ ሰዎችን ለመግደል እየፈለጉ ነው አለ። እነማን ናቸው ብለን እኔ ሳልሆን እንዳውም ደረጀ ነው የጠየቀው። እነማን ናቸው ምናምን ብለው ከዛ ሊስቱ ውስጥ የሞት መዝገቡ እንትኑ ሊስት አለው ይዞ ሄዳል። ከዛ ታዋቂ ሰዎች መገደል የሚችሉ በህዋት እና በሸኔ ምናምን የሚገደሉ ምናምን ብሎ የያዘው እንግዲህ 2010 ያኔ ሽመልስ የቤተ መንግስት ጽህፈት ቤት ኃላፊ ነው። የአብይ ጽህፈት ቤት ኃላፊ ነው። ሊስቶቹን አውጥተው ሊስቱ 42 ሰዎች ሊስቱ ላይ ነበሩ። 42 ሰዎች ይሄ ከህዋት ምስጢር የወጣ ነው። አብቹ እኮ ማያውቀው ነገር የለም፣ ሁሉንም ያገኛል እኮ እነሱ ውስጥም ህዋት ውስጥም ሰው አለው አለን። በዛ እንትን ነው ያገኘ ምናምን ብሎ ደግሞ የሚገደሉ ሰዎች ብሎ የዘረዘረው ስም ዝርዝር ውስጥ አጫሉ ነበር። ታዋቂ ሰዎች መገደል የሚችሉ ሰዎች ኦልሬዲ ይሄ እንግዲህ አጫሉ በነፍስ ነበር በዛን ጊዜ። እንዳውም አብይን ይደግፋል ያኔ። ይህ አጫሉ ስም ነበር። የጀዋር ስም ነበር። የሚገርማችሁ የቴዲ ስምም ነበር። የለማ መገርሳ ስም ነበር። የአብይ ስም ውስጥ አስገብቷል። አብይ እንዳይጠረጠር እና ብዙ ታዋቂ ሰዎች ህዋት ወይ ሸኔ
ሊገላቸው የሚፈልጉ ሰዎች ታዋቂ ሰዎች ተብሎ የተዘረዘሩ ውስጥ ነበር። ዶክተር ሚልኬሳ እንግዲህ እንደተናገረው በአብይ የሞት መዝገብ የተጻፉ 42 ሰዎች እንደነበሩና ታዋቂዎች እንደሆኑ ከነዚህም ውስጥ አንዱ ሃጫሉ ሁንዴሳ እንደነበርና እሱን እንደምታውቁት መገደሉ እንደዚሁም ደግሞ ቴዲ አፍሮ በመዝገቡ ውስጥ የተካተተ መሆኑን ራሱን ያየውን ነገር ተናግሯል። ከዚህ ጋር በተያያዘ ጀዋር መሐመድ በተከታታይ በኦሮሚያ ክልል እየተፈጸሙ ያሉ የሰብአዊ መብት ጥሰቶችና እጅግ በጣም አሳዛኝና ልብን የሚቆርጡ መረጃዎችን እያሰራጨ ይገኛል። ከነዚህም ውስጥ አንዱ እስኪ በኦሮሚያ ክልል እየተደረገ ያለው የሰብአዊ መብት ጥሰት ምን ይመስላል የሚለውን ነገር ጀዋር መሐመድ የጻፈውን እናካፍላችሁ። ይሄ በምስሉ ላይ የምትመለከቱት ኢብሳ ጭብሳ ይባላል። የትውልድ ቦታው ምዕራብ ሸዋ ዞን ኮቢ ወረዳ ማታቆሞ ቀበሌ ነው። 7ኛ ክፍል እያለ ትምህርቱን አቋርጦ ፖሊስ እንደነበረ ጀዋር ጽፏል። ከዚያ በኋላ በደህንነት ክፍል ተመድቦ ሲሰራ ነበረ። በወያኔ ኢህአዴግ ዘመን እየሰራ በምዕራብ ሸዋ አካባቢ በመዞር ሰዎችን እየሰለለ የሰብአዊ መብት ያከብራሉ የሚላቸውን ሰዎች በግፍ እየገደለ እንደነበር ተገልጿል። በተለይም በ2011 እንደ ኤሮፓያን አቆጣጠር ወይም በኢትዮጵያ አቆጣጠር በ2003 ዓ.ም አምቦ ውስጥ ሚስቱን በጭካኔ ገድሎ ተይዞ በአምቦ እስር ቤት ታስሮ ነበር። ረዥም የእስር ፍርድ ቢተላለፍበትም ብዙም ሳይቆይ ተፈቶ ወደ ስራው መመለሱ ተሰምቷል። አብይ አህመድ ወደ ስልጣን ከመጣ በኋላ ከቡድን 120 ወጣቶች ጋር በመሆን ስልጠና እንዲሰጠው ተደርጎ በአብይ አህመድ ወይም በአብይ አህመድ ብልጽግና አገዛዝ የሚሰጠውን የግድያ ትዕዛዝ ፈጻሚ መሆኑን ጀዋር ዘግቧል። ከነዚህም ጠንካራ ተብሎ ከሚጠሩት ወደ ሸገር በመምጣት በካካ ቡድንን መቀላቀሉ ታውቋል። ሸገርን ማዕከል አድርጎ በምዕራብ ሸዋ አካባቢ የሰላማዊ ሰዎች እና የመንግስት ኃላፊዎችን ግድያ በመምራት ተጠምዶ እንደነበርም ታውቋል። ከሌሎች በላይ የራሱን የእህት ልጅ ጆንሴ ወይም ላምሳ ካባባ በስልክ ጠርቶ ወደ ቤቱ ከጠራ በኋላ ስሜን አጥፍተሃል ብሎ ገፈርሳ ወንዝ ላይ ወስደው ክፉኛ ጉዳት አድርሰውበት እንደነበርም ተዘግቧል። ጆንሴ ግን በእግዚአብሔር እጅ ህይወቱ ተረፈ ይላል ጀዋር። ነገር ግን ለወራት በሆስፒታል መተኛቱም ተገልጿል። የቤተሰብ አባሉን የማይምረው ኢብሳ በርካቶችን የሸኔ አባላት ናችሁ ብሎ እንደገደለም ተገልጿል። በተለይም ከኢብሳ ጋር ኢንስፔክተር ባይሳ የተባለ ይሰራ እንደነበር የተነገረ ሲሆን ይወዳደሩ ነበር በገደሉት ሰው ብዛት። እኔ ይህን ያክል ብዛት ገድያለሁ፣ እኔ ይህን ያክል ብዛት ገድያለሁ እያሉ ይፎካከሩ እንደነበረ ጀዋር ጽፏል። በተለይም ደግሞ የገደሏቸውን ሰዎች መኪናቸው ውስጥ ይዘው እየዞሩ ጭካኔያቸውን ያሳዩ እንደነበር ታውቋል። ይህ እንግዲህ ከጥቃት ፈጻሚዎቹ አንዱ ነው። በርካቶቹ በዚህ ሰውዬና በሌሎችም የብልጽግና ኃይሎች እጅግ በጣም አሳዛኝ ድብደባና ግድያ እንደተፈጸመባቸው ጀዋር ዘግቧል። ወይም በፌስቡክ ድረገጹ በተከታታይ መጽሐፉን ተከትሎ መነጋገሪያ መሆኑን ቀጥሏል። ጥቃት ከደረሰባቸው ሰዎች መካከል ወይም ደግሞ የግፍ ግድያ ከተፈጸመባቸው ሰዎች መካከል በምስሉ ላይ የምትመለከቱት መምህር ቶማስ ጌታቸው አንዱ ነው። መምህር ቶማስ ጌታቸው በቡራዩ ይኖር ነበረ። ኢንስፔክተር ባይሳ የተባለ ሰው መምህር ቶማስን ከሌሎች ሰዎች ጋር ወደ ወንዝ ወስዶ ክፉኛ ደብድቦ እንደገደለው አብረውት የነበሩና በሕይወት የተረፉ ሰዎች መመስከራቸው ተገልጿል። በ2013 ዓ.ም እንደ ኢትዮጵያ አቆጣጠር ማለት ነው ባይሳ ከሌላ ፖሊሴ ንጉሴ ከሚባል ጋር በመሆን በቡራዩ ኬላ ተብሎ በሚታወቀው አካባቢ ቶማስ ጌታቸው፣ ኢብሳ ታደሰ፣ ታሪኩ ሚልኬሳ የተባሉትን ይዘው ወደ ሞጎር ወንዝ ወሰዷቸው ይላል። በዛም እጅግ በጣም አስከፊ በሆነ ሁኔታ እግራቸውና እጃቸው እስኪዝል ድረስ መደብደባቸው ታውቋል። መምህር ቶማስ ጌታቸው በዚያ ቦታ ህይወቱ ያልፋል። ታሪኩ ሚልኬሳ ግን በተደጋጋሚ ቢመታም ታሞ እንግዲህ ተደብድቦ ተርፎ ወደ ሕክምና ተቋም የተወሰደው ታሪኩ ሚልኬሳ ነው። መምህር ቶማስ ጌታቸው ደግሞ እዛው በደረሰበት ድብደባ ምክንያት ህይወቱ አልፎ ትተውት ሄደዋል። አብሯቸው የነበሩ አንደኛው ኢብሳ ታደሰ የሚባለው ሰው በከፍተኛ ሁኔታ ቢደበደብም ህይወቱ ሳያልፍ ቀርቶ ፖሊሶቹ ወደ አዋሽ 40 እስር ቤት ወስዶ ያስገቡት። ነገር ግን የኢብሳ ቤተሰቦች ልጃቸው መሞቱን ደምድመው በቃ ልጃችን ሞቷል ብለው እዛው አካባቢ ይሄዳሉ። ድብደባ የተፈጸመበት አካባቢ ማለት ነው። ከዛ የቶማስን አስክሬን ያገኙታል እና በአውሬዎች ተበልቶ ስለነበር ልጇቸው መስሏቸው የኢብሳ ታደሰ ቤተሰቦች ወስደው ወደ ወለጋ ዞን ቄለም ወለጋ ነበሩ ወስደው ይቀብሩታል። ከቀበሩት በኋላ ከጥቂት ወራት በኋላ ኢብሳ ከአዋሽ እስር ቤት ተፈቶ ወደ ቤተሰቦቹ ደወለ። ከዛ እኔ አይደለሁም የሞትኩት የሞተው መምህር ቶማስ ነው ማለቱን ተከትሎ እንደገና የመምህር ቶማስ
ቤተሰቦች አስክሬኑን ወስደው ዳግም ወደ ምዕራብ ወለጋ ዞን ቂልቱ ካራ ወረዳ በሚባል አካባቢ መቅበራቸው ተሰምቷል። ሌላው ደግሞ በኢንስፔክተር ባይሳ ጥቃት የተፈጸመበትና ሕይወቱ ያለፈው ይህ የምታዩት ዘማሪ ነው። ኢዮኤል ተብሎ ይጠራል። በቡራዩ አካባቢ ጋፋርሳ አካባቢ ይኖር ነበረ። በቤተክርስቲያን ወይም ደግሞ ቤተክርስቲያን አገልግሎ ሲመለስ ከብዙ ወጣቶች ጋር ታፍሶ ተይዞ ነበር። ነገር ግን ነጥለው ወስደው በጥይት መተውት ጠዋት ሞቶ እንደተገኘ ታውቋል። እነዚህ ከብዙዎቹ በጥቂቶቹ ናቸው። ጃዋር በፌስቡክ ገጹን ሄዳችሁ ማየት ትችላላችሁ። እጅግ በጣም አሳዛኝ የሆነ የሰብአዊ መብት ጥሰት እንደሚፈጸም፣ አሳዛኝ የሆነ ድብደባ እንደሚፈጸም፣ ድብደባውን ደግሞ ሲፈጸም በስልክና ሌሎች የሚቆጣጠሯቸው ሰዎች መኖሩን የምታውቁት በስልክና በቪዲዮ እየቀረጹ እየደበደብኩ ነው እስኪ ሰማኝ እያሉ ሰውየው ሲደበድብ በቪዲዮ ይቀርጻሉ። ላይቭ በስልክ ደውለው ያሰማሉና እጅግ አሳዛኝ መረጃዎች እየተላለፉ ይገኛሉ። ወደ መጨረሻው ዜና አልፋለሁ። ሆርሙዝ በድጋሚ ተዘግቷል። የኢራን ጦር የሆርሙዝ ሰርጥን ዳግም መቆጣጠር መጀመሩ አስታውቋል። ምክንያቱን ደግሞ ያደረገው አሜሪካ የባህር ላይ ውንብድና እየፈጸመችብኝ ነው በሚል በተለይም ደግሞ አሜሪካ እያደረገችው ያለው ከባህር ላይ ዘረፋ አይተናነስም በሚል ከዚህ ትናንት የከፈተውን የሆርሙዝ ሰርጥ መዝጋቱን አስታውቋል። እንደሚታወቀው ትናንት ኢራን ሆርሙዝን ለንግድ መርከቦች መተላለፊያ ክፍት አድርጌዋለሁ ማለቷን ተከትላ የአሜሪካን ፕሬዚዳንት ትራምፕ አሁንም ድረስ የሆርሙዝን ሰርጥ መቆጣጠራቸውን ወይም ደግሞ እግድ መጣላቸው ይታወቃል። ያ አይቆምም ማለታቸው ይታወሳል። ይህንን ተከትሎ ዛሬ ኢራን የሆርሙዝ ሰርጥን በድጋሚ መዝጋቷ ተሰምቷል። ከፍሪ ፕሬስ ቻናል የቀኑ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ፕሮግራሞቻችን በፍጥነት እንዲደርሷችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ጤና ይስጥልኝ።